እይታችንን ስንጀምር ሶልባይና ሚንጆ የተባሉ ሁለት ወጣቶች ሱፍን በለበሱና 5 በሚጠጉ ሰዎች መሃል መንገድ ላይ ሲባረሩ በማሳየት ነው። የተዘጋጋና ማምለጫ በሌለው ቀጭን መንገድ ላይ ሲደርሱ ግን ሰዎቹ ይዘዋቸው ጥቃትን ከማድረሳቸው በፊት ጓንቷን አውልቃ የደነገጠውን ሚንጁን እጆቹን በመያዝ ከአጠገቧ የነበረውን ድንጋይ አንስታ ስትሰጠው ከ3 ሰከንዶች በኋላ ወደፊት አርቆ እንዲወረውረው ስትነግረውና እሱም የተባለውን ሲያደርግ የተወረወረው ድንጋይ እድለኛው ነው ከፊት ለፊታቸው እያለፈ የነበረ የፖሊስ መኪና መስታወትን ሰብሮ እያባረሯቸው የነበሩትን ሰዎች በፖሊሶች ሲያስይዟቸው ይታያል። ከክስተቱ እኛም ብንሆን የሰዎችን እጅ ከነካች የሚፈጠረውን ነገር የመመልከት ኃይል እንዳላት ስንረዳ እይታችንም ስለዚህ ሶልባ የተባለ ሴት ታሪኳን ማሳየቱን ቀጥሎ ልክ እንደሱ ኃይል ካላትና ሚሱ ከተባለችው እናቷ የወረሰችው እንደሆነ ገና ሕፃን ከነበረችበት ጊዜ ጀምሮ ለድፍን 20 ዓመታቶች ከመጠን በላይ ሀገሪቷ ውስጥ ሀብታምና ተፈሪ በሆነው ዶንግ በተባለው ግለሰብ አማካኝነት ቀነጡ በሆነውና ትልቁ ቤት ውስጥ አንድ ክፍሉ ዘግቶባቸው ከሰዎች ጋር እንዳይገናኙ አድርጎ ልክ እንደ እስረኛ እንዲቆዩ እንደሚያደርግ እናትየዋን በተለይ ወደፊት የሚፈጠረውን ነገር በመመልከት እየነገረችው ከመጥፎ ነገርና ከአታላዮች ራሱን እየጠበቀ እንደሚጠቀምባት ስንመለከት ስለዚህ ነገር በቅጡ ማታውቀው ሶልባይ ደግሞ ለሕፃን ልጅ እንደሚደረገው ሞግዚትና ተንከባካቢ ተቀጥሮላት ስለ እንስሳት የሚናገሩ ተረቶችን ብቻ እያነበበች እስከ ዛሬ ከዚህ ቤት ውጭ ያለውን ዓለም አንድም ሳታውቅ እየጠላችሁም ቢሆን ከጠዋት እስከ ማታ ድረስ ተመሳሳይና አንድ አይነት ህይወትን እየኖረች ይገኛል። ሚንጁን የተባለ ልጅም ዶንግ ያለው ሲሆን ከከተማ በአጋጣሚ ዛሬ በስራ ጉዳይ ወጣ ብሎ ስለነበር አባቱ ሶስቱ ጓደኞቹን አጋጣሚውን ተጠቅመው ይዟቸው ሄዶ አልኮል መጠጥ እየጠጡና እየበሉ እየተነጋገሩ ሲዝናኑ ከመካከላቸው ዝምተኛውና የተረጋጋው ሶካንግም ሀብታም በሆነው በዶንግ አማካኝነት የትምህርት እድልን አግኝቶ እንደተማረ እስከ ዛሬ ለእነሱ ካምፓኒ አገልግሎትን እየሰጠ እንደሆነ ስንረዳ ድምፁን ከፍ አድርገው ሙዚቃን ከፍተው ስለነበር ግን እዚሁ ቤት ውስጥ አንደኛው ክፍል ውስጥ የተዘጋባት ሶልባይ አገልጋዩና ሞግዚቷ ለሆነችው ሴት ምን አይነት ፕሮግራም እንዳለ ስትጠይቃት ሴትየዋ ግን ከረሜላ የመሰለ ሁልጊዜ የምትሰጣትን የእንቅልፍ መድኃኒት በመስጠት ከክፍሉ እንዳትወጣ ዘግታባት ትታ ስትሄድና ተንኮለኛዋ ሶልባይ ግን የዋጠችው አስመስላ ብተኛም ከወጣችላት በኋላ ስተፋው ክፍል ውስጥ እየተዟዟረች ሙዚቃውን ማዳመጧን ስትቀጥልና ከጥቂት ደቂቃዎች በኋላ በአጋጣሚ ሶካንግ በሯ ላይ ቆሞ ስለነበር የአካል ንክኪን ባያደርጉም በሩን ስትነካው ግን እሱን መመልከቷን ስትቀጥልና እስከ ዛሬ ባነበበቻቸው የሕፃን ተረቶች አማካኝነት ከዚህ እስር ቤት ከመሰለው ክፍል እንድትወጣ የሚያደርጋት ልዑሉ አድርጋ ስትቆጥረው ሶካንግ ግን በሰዓቱ በር እንዳለ ባያውቅም አተኩሮ እያየ የነበረው ስዕል መሰል ሐውልቱን ሲሆን ከአጠገቧ እንደራቀ ግን በድንገት በሩ ሲከፈትና ሳታስነቃ እሷም የቻኮሌት ከክፍሉ በመውጣት ሶካንግ በሄደበት በሙሉ ከሆቴሉ ለቆ ሲወጣ እንኳን ስትከታተለው ከተወለደችበት ጊዜ ጀምሮ እግሮቿ ለመጀመሪያ ጊዜ ከቤት ውጭ መሬትንም ሲረግጡና ተከትለው እሱን ባስ ውስጥ ገብታም ስለነበር ሶካንግ ወዳይ ነው ወይ በማለት ግራ ሲጋባና ሹፌሩ እንድትከፍል እየጮህባት ስለነበር አዝኖላት እሱም ሲከፍልላት ከአጠገቡ ተቀምጣ ገና ዛሬ እንደተወለደ ሕፃን ሁሉም ነገር ብርቅ ሆኖባት ተሳፋሪዎቹን በሙሉ እየጮች ግራ ስታጋባ ይታያል። ሶካንግ በተለይ እጁን ከነካችው በኋላ ስሙንና እናትና አባቱ ቤተሰቦቹ የሚሰሩትን ነገር ስለነገረችው ከተተዋወቁ ገና ዛሬ ቢሆንም እንዴት እንዳወቀች ግራ የገባው ሲሆን አስቀድሜ እንደነገርኳችሁ የተረጋጋና ምስኪን ነገር በመሆኑ ግን ግራ የሚያጋባውን ባህሪዋን ችሎ ባዶ እግሯ በመሆኗ የራሱን ጫማ አውልቆ ሲሰጣት እናቱ ወደምትሰራበት ምግብ ቤትም ይዟት ሲሄድና ሶልባይ እንደራባት እየተናገረች ስለነበረ የሚበላ ነገርን ሲጋብዛት ይታያል። ልክ እንደ ሕፃን የሚያደርጋትና ግልጽ የሆነው ባህሪዋ ከእሱ በተጨማሪ በእናቱም ቢሆን እንድትወደድ አድርጓት እጇን በአጋጣሚ ነክታት ስለነበር ከደቂቆች በኋላ የሚፈጠረውን ነገር በመመልከት ከተቀመጠችበት በመነሳት የምግብ ቤቱ በር ላይ በመቆም ትኩስ አሳ ነው በማለት ድምጿን ከፍ አድርጋ በመናገር ከስተመሮችን ስባላት በብዛት እንዲሸጥላትም ያደረገች ሲሆን አመስግናትና ጥቂት ደቂቃዎችን ቆይተው ከተለያዩ በኋላ ግን ምሽት አካባቢ የእሱና ዶንሚ ደብቃ አስቀምጣ የነበረውን የድሮ ፎቶ አውጥታ ስትመለከት ከሰዓታት በፊት ሶልባይ አንገት ላይ ተመልክተው የነበረውን የአንገት ሐብል ሶካንግ ሕፃን እያለ ከአንዲት ሴት ጋር የተነሳው ፎቶ ላይ ስትመለከት ይታያል። ሁለቱ ደግሞ እስከ ማታ ድረስ ወዳገኛት ሆቴሉ ይዟት ለመሄድ ቢሞክርም ከተማ ውስጥ ያየችው ነገር በሙሉ ብርቅ እየሆነባት የሕፃናት ጨዋታን እንዲጫወቱ ስታደርግ ሶካንግም ያለችውን ነገር በሙሉ እያደረገና ጨዋታዎችን እያሸነፈ አሻንጉሊቶችን እንደ ስጦታ ሲሰጣትና ሰሞን ብታቆም ግራ ተጋብቶ እስኪያፍር ድረስ ግን የኔ ልዑል በማለት ስትጠራው ከስራው ጨርሶ የተመለሰው ዶንግ ደግሞ
ቤት ውስጥ እሷን በማጣቱ ስካር ውስጥ የሚገኘውን ልጁንና ጓደኞቹን ጥፋተኛ አድርጎ እየጮህባቸው ሲሆን ከጥቂት ደቂቃዎች በኋላ ብዙም ሳይቆይ ግን ከሶካንግ ጋር እጅ ላይ ተያይዛ ስትመጣ ሲመለከት የአንገት ሐብሏ ግን ኃይሏን በመጠቀሟ በርቶ ስለነበር ፊቱን ኮስተር አድርጎ እነሱ ጋር በመጠጋት ሞቅ ያለ ጥፊ ለሶካንግ ሲያቀምሰውና ድምፁን ከፍ አድርጎ ካዲ በማለት እየጠራው ፖሊስ ጣቢያ በሰዎቹ እንዲወሰድ ሲያደርግ ይታያል። እስከ ዛሬ አይቷት ስለማያውቅ ወንድ ልጅ የሆነው ሚንጁ ደግሞ ቆንጆ በመሆኗ በመጀመሪያ እይታ የተመቸችው ሲሆን ሚስጥራዊ ክፍል ከእናቷ ጋር እንድትገባ ካደረገ በኋላ እሱን ጠርቶት ከሰዎች በሙሉ ተለይታ ስላላት ኃይል ሲነግረው ከእሱ ውጭ ከሌላ ወንድ ጋር ልትሆን እንደማይገባ እስከ ዛሬ ላንተ ብዬ ያዘጋጀዋት ሴት ናት ሲለው ይታያል። ሶንግ ካንግ ደግሞ እሷን ከተተዋወቃት በኋላ በአንድ ቀን ህይወቱ ምስቅልቅል ወጥቶ ፖሊስ ጣቢያ ቢወሰድም እስር ቤት ሳይገባ ግን እስከ ዛሬ ተቀጥሮ እየሰራ ከነበረው ስራ እንዲባረር ጸሐፊ ቻን ተጠቅሞ ዶንግ ሲያደርገውና ምሽት አካባቢ ዝናብ እየጣለ ከእናቱ ጋር እየተጓዘና ከስራው እንደተባረረ እየነገራትና እያጽናናችሁ እያለ ከኋላቸው በፍጥነት መኪና መጥቶ እሱ ቢተርፍም እሷ ግን ተገኝታ ህይወቷ ሲያልፍና የታቀደበት ነገር በሚመስል መልኩ የቀብር ፕሮግራሟን አከናውኖ ባህር ዳርቻ አካባቢ በባህላቸው መሰረት አመዱን እየጣለ እያለ ጀልባውን በሚነዳው ሰው ጥቃት ሲደርስበትና ከጥቂት ቀናት በኋላ እሱም ቢሆን እንደሞተ በዜናዎች ላይ ሲዘገብ ይታያል። ስለዚህም ነገር ሶልባይ ስትሰማ የተተዋወቁበት ቀን ላይ ስትነካው ስለ ሁሉም ነገር አስቀድማ ተመልክታ እንደነበር እስካሁን በሕይወት አለ የሚል ስሜት ውስጧን ቢሰማትም ለቀናቶች ያክል እያለቀሰች ግን ስታዘን ይታያል። እይታችን ደግሞ በመቀጠል ወደ አንድ ገጠራማ መንደር የወስደንና ሶካንግ እስካሁን ሳይሞት የድሃና ደሳሳ ጎጆ ውስጥ ቴቻን በተባለ አሳ አጥማጅ ህይወቱ ተርፎለት የሚታይ ሲሆን እስኪያገግም ድረስ ከተንከባከበው በኋላ ታሪኩን ሰምቶ ስለነበር ጋዜጣዎች ላይ የስንብት ደብዳቤን አስቀምጦ እናቱ በመሞቷ ራሱን አጠፋ የሚለውን ካነበበ በኋላ ታቅዶበት የተደረገ ነገር ሊሆን ስለሚችል መጠንቀቅ እንዳለበት በመናገር ከጥቂት ጊዜያት በፊት ሚዮንግ ሶል የተባለው ልጁ እንደሞተ የሞት ሰርተፍኬቱን እስካሁን ግን ባለመውሰዱ መታወቂያውን ሰጥቶት በሱ ስም እንዲጠራና ማንነቱን እንዲቀይር አስማምቶት ተሰናብቶ ሲለያዩ ይታያል። ከሁለት ዓመታቶች በኋላ በመቀጠል እይታችን ወደፊት ይወስደንና ልክ እንደ እናቷ አሳዎችን በመሸጥ አንድ ገበያ ማዕከል ውስጥ እየሰራ ሲሆን ስራዎችን እሱ እዚህ ቦታ ላይ ከጀመረበት ቀን ጀምሮ ግን ጸባሊያ መጥፎ ነገር በየቀኑ ይፈጠር ስለነበር እሱን ከነካችሁት መጥፎ እድል ያጋጥሟቸዋል በማለት ነጋዴዎች ስሙን እንኳን እያጠፉት ይገኛል። ለሁለት ዓመታቶች ሶልባይ ደግሞ እሷ ባትወደውም ከሚንጁን ጋር እየተቀራረበች የመጣች ሲሆን በሁለት ዓመታት ውስጥ ብቻ ስራው ላይ ታላቅነትን የእሷን ኃይል ተጠቅሞ ማግኘት ሲችል ስጦታዎችንም ለምስጋናና ስለሚወዳት በየቀኑ ያመጣላት ስለነበር አንድ ቀን ላይ በአጋጣሚ እጆቹን ይዛ ከቤት አንዴ እንኳን እንድትወጣ እንዲፈቅድላት ስትጠይቀው ስለዚህ ነገር ዶንግ ካወቀ እንደሚያልቅለት ቢያውቅም አተኩረው እያዩ የሚማጸኑት አይኖቿ ላይ መጨከን ከብዶት ግን ሲፈቅድላትና እሷን የምትንከባከባትና የምትጠብቃት ኪምን በሚስጥር እንድትይዘው አስጠንቅቆ ለስራ ጉዳይ አባቱ ከሀገር ውጭ በመሆኑ ይህንን አጋጣሚ ተጠቅሞ ወደ ካፌ ይዟት ሲወጣና እሱ እንደ አባቱ እንዳልሆነ አንድ ቀን ላይ ነፃነትሽን እሰጥሻለሁ እያላት ይገኛል። ከሰዎች ጋር ለመነጋገር ከአጠገቧ ረቅ እንዳለ ግን በአጋጣሚ ሶካንግን ከርቀት ለምግብ ቤቱ አሳ ለማከፋፈል መጥቶ ስለነበር ስትመለከተው እስከ ዛሬ በህይወት እንዳለ ሲሰማት የነበረው ስሜት እውነት እንደሆነ ስታረጋገጠና ሚንጁን እንዳያውቅባት ግን ቀርባ ሳታናግረው ከተመለሱ በኋላ ለእናቷ ያየችውን ነገር በሙሉ በመናገር ከሶካንግ ጋር ቀሪ ህይወቷን መኖር ስለምትፈልግ ከዚህ እንድታመልጥ እንድትረዳት ስትጠይቃት ልክ እንደሷ ዕጣ ፈንታዋ እንዳይሆን እናትየዋን በሀሳቧ ስትስማማና የሚበላ ነገርን ኪም እያቀረበችላቸው እያለ ሳታስበው እጆቿን በመያዝ ስለ ወደፊቱ ተመልክታ ወጥመዱ እስከታት አስፈራርታ ሁለቱንም እንዲያመልጡ ስትረዳቸውና ጥቂት ከተጓዙ በኋላ ጠባቂዎቹ ግን ኋላ እየተከታተሏቸው ስለነበር ከሰዎች ጋር ተቀላቅላ እንድታመልጥ እሷ እንደምታዘናጋላት በመናገር ብትረዳትም ከክፍሉ ገና እንደወጣች ግን እናትየዋ ራሷን ስታ ስትወድቅ ይታያል። ሶካንግ ደግሞ መጥፎ ህልምን አይቶ ከእንቅልፉ ባኖ ሲነቃና የጠቆረውን ሰማይ እያየ ዛሬም ቢሆን መጥፎ ቀን ነው ሲል ከጥቂት ደቂቃዎች በኋላ ስራ ቦታ ላይ እያለም ከፊት ለፊቱ ሳያስበው መታ ስታስደነግጠውና ከዚህ ቀደም ለመጀመሪያ ጊዜ እሷን በተተዋወቀበት ቀን ላይ እንዳልነበር ሆኖ ህይወቱ ምስቅልቅል ወጥቶ ስለነበር ካጠገቡ እንድትርቃውንም ሲነግራት ምስኪን የሆነውን ፊቷን እያሳየችው የምትሄድበት ቦታ እንደሌለ እየነገረችው እያለ ግን እዚህ ድረስ ያመጣት ሹፌር እየሮጠ ሲደርስባትና ከተማ ውስጥ ያለ የገበያ ማዕከል ውስጥ በሙሉ እሱን ፍለጋ ስታዞረው ስለነበር የታክሲ ክፍያዋን እንዳልከፈለችና እንድትከፍል ሲጠይቃት የወርቅ የእጅ ሐብሏን አውልቃ ልትሰጠው ብትሞክርም ካሽ እንደሚፈልግ በመናገሩ ግን ምስኪኑ ሶካንግ በድጋሚ ሲከፍልላትና ከርቀት ጭቅጭቃቸውን እያዩ የነበሩ ሌሎች ደንበኞች ግን ፍቅረኛው ናት በማለት ሐሜትን ሲጀምሩ ይታያል።
ኮስተር ብሎባት ስሙ ሶካንግ እንዳልሆነ እዚህ አካባቢ ያሉ ሰዎች ሚዮንግሶን ብለው እንደሚጠሩት በመናገር ውስጥ እንድትገባ ባይፈቅድላትም በሩ ላይ ቆማ ግን ደንበኞች ሲመጡ ልታግዘው እየሞከረች ሲሆን በአጋጣሚ አንዲት ሴት ግን ተደግፋት አሳን እየመረጠች ስለነበር ሶል በኃይሏን ተጠቅማ የወደፊቱን በመመልከት ፓርክ የተባለው አለቃዋ የአሳ አለርጂክ እንዳለበት በማወቋ ቢቀርባት እንደሚሻልና ሌላኛውን እንድትመርጥ ብትመክራትም ሴትዮዋ ግን ከቁም ነገር ሳትቆጥራት ገዝታ ትታ ስትሄድና ዣንጥሏን ግን በአጋጣሚ ጥላው ስለነበር አንስቶት ሊሰጣት መከተሉን እሱ ሲቀጥል የማን እንደሆነ ባታውቅም ክሬዲት ካርድን እሷ የምትሆን ወድቆ በማግኘቷ ተከተላቸው ከኋላ ኋላ የጮች መሮጧን ስቀጥልና ልብስ መሸጫ ፑቲክ ጋር ቆማ ግን አተኩራ አንዱን እያየች ስለነበር ገንዘብን በአቲዝም ነጋዴው ሰውዬ ግን በንግግሮቹ በመመሰጥ ከክሬዲት ካርዱ እንድትበደር እያደረገ ሲያስገዛትና ተጨማሪ ነገሮችን ገዛዝታ እሷም ስትመለስ ካርዱ የሴትዮዋ በመሆኑ ሶካንግ በድጋሚ ካለ ጥፋቱ ለሴትዮዋ የወደመውን ገንዘብ ሲከፍልና ልክ እንደ እብድ እየቆጠረቻት ሴትዮዋም ሐኪም ቤት ወስዶ ፍቅረኛውን እንዲያሳክም ስትነግረው ከቦታው ለቃ ከመሄዷ በፊት ግን ስልክ ተደውሎላት ስለ አላርጂኩም ሆነ አለቋ ስለሚወደው ምግብ ስለተነገራት አስቀድማ ሶልባ የነገረቻትን ነገር አስታውሳ ስትገረም የሰፈሩ ሰዎችም ስለዚህ ነገር በማወቃቸው ሶካንግን አስቀድመውኑ መጥፎ እድል ያለው ሰው በማለት ያሙት ስለነበር ተጨማሪ የሆነ ምክንያትን እሱን ለማማት ሊያገኘው ችሏል። ዶንግ ደግሞ ቤቱ ተመልሶ ከመጣ በኋላ እሷን ሊያገኛት ባለመቻሉ ከቤት እንድትወጣ በማድረጉ የገዛ ልጁ ላይ የጮህበት ሲሆን እይታችን ግን በትውስታ ወደኋላ ውስጡን ስታመልጥ ከርቀት ሚንጁን አይቷት የነበረ ቢሆንም እንድታመልጥ ግን አውቆ ዝም እንዳለ ስንረዳ ከእሷ ጎን በመቆመማው ላይ ከአባቱ ጋር ሲጨቃጨቅ ይታያል። ሶካንግ ደግሞ አልፋታ ስላለችው ፖሊስ ጣቢያ እንኳን ሊወስዳት ቢሞክርም ተውስቷ ሙሉ በሙሉ አደጋ አጋጥሟት እንደጠፋ ብቸኛ የምታስታውሰው ሰው እሱን እንደሆነ በመናገር ምክንያትም ፈጥራ ግን ተሳክቶላት ቤቱ ይዟት እንዲሄድ ያደረገች ሲሆን ስትገባ ገና ክፍል ውስጥ ግን መጽሐፍን ስትመለከት ፍራሹ ላይ የዘለለች ደስተኛ ሆና ስጨፍርና ኮስተር ብሎባት ግን እንድትወርድ በማድረግ እሷ አልጋ ላይ እሷ ደግሞ መሬት ላይ አንጥፋ እንድተኛ ሲያደርግ ከጥቂት ደቂቃዎች በኋላ እንቅልፍ ወስዷት ስለነበር ግን ይበርዳታል ብሎ በማሰቡ ከመሬቱ ላይ አቅፎ በማንሳት አልጋ ላይ እንድተኛ አድርጎ እሱ መሬት ላይ ሲተኛና ምሽቱ በዚህ መልኩ ሲጠናቀቅ ይታያል። በቀጣዩ ቀን ላይ ግን ለአንዳንድ ነገር በማለት ገንዘብን ሰጥቷት እንዳትመለስ አስጠንቅቆ ፖሊስ ጣቢያ በር ላይ የጣላት ሲሆን እሱ ስራ ቦታ ተመልሶ የዕለት ተዕለት ስራውን ሲቀጥል ከሰዓታት በኋላ ግን ከተቀናቃኝ ነጋዴዎች በርካሽ ገዝቶ ጥቂት ደቂቃን ብቻ በመቆየት በውድ ዋጋ ያንን አሳ መሸጥ በመቻሉ ሶልባይ ትናንትና ይሄ እንደሚፈጠር ነግራው የነበረ ቢሆንም እየቃዠች በእንቅልፍ ልቧ ነው ብሎ አስቦ የነበረ ቢሆንም አሁን ላይ መፈጠሩ ግን የበለጠ ግራ እንዲገባ ሲያደርገው ልክ እንደ ቅድሙ በድጋሚ አባረረኛል በሚል ፍርሃት ከርቀት እያየችው የነበረ ቢሆንም ለብዙ ጊዜ ያክል ግን ስለ እሷ እያሰበ ስራውን መስራት ስላቃተው ፖሊስ ጣቢያ ተመልሶ በማምራት ሊያገኛት ሲሞክርና እሱን ኋላ ኋላ እየተከተለችው ስለነበር ግን ሰፈር ውስጥ ጉልበተኛ የሚባሉ ቺፍ ዋንግና ዴሲንግ የተባሉ ሁለት ሰዎች ግን እስከዛሬ እሱ ከሌሎቹ ነጋዴዎች ተለይቶ ገንዘብ አልሰጥም ብሏቸው ስለነበር ፍቅረኛው እንደሆነች አስበው እሷን ተጠቅመው ለመቀበል አታለው ሲወስዷትና እስኪመለስ ድረስ በጥንቃቄ እንዲጠብቃት ስህተት የተባለ ነገርን እንዳያደርግ አስጠንቅቆ ቺፍ ዋንግ ከክፍሉ ለቆ እንደወጣ ግን በህገወጥ የሰዎች ዝውውር ላይ ለመሳተፍ ብሎ እሷን ለማስረከብ መደራደር ሲጀምርና ከጥቂት ደቂቃዎች በኋላ ዋንግም ቢሆን ለሶካንግ እስከዛሬ አልሰጥም ያለውን ገንዘብ እንዲያመጣ አስፈራርቶትና አስማምቶት እቤት ሲመለስ ጓደኛውን ከሌላ ሰዎች ጋር ተስማምቶ ሲያገኘው ከሱ ፍቃድ ውጭ በማድረጉ ተናዶ ቢጮህበትም አንዴ ተስማምተው ገንዘብ በመቀበሉ ግን ይዘዋት እንዲሄዱ ፍቃድን ሲሰጥና እጆቹን አጥብቃ በመያዝ እሷ ግን ኃይሏን ተጠቅማ ስሙን በመጥራት ለወንድ ልጁ ሕክምና ገንዘብ እንዲያመጣ ዶክተሩ የነገረው ሊያጭበረብረው ፈልጎ እንጂ እውነቱን እንዳልሆነ ስትነግረው ተጨማሪ ነገር ሊጠይቃት ቢሞክርም ሰዎቹ ግን እየጎተቱ ሲወስዷትና ዶክተሩ ጋር ደውሎ እውነቷን እንደሆነ ካረጋገጠ በኋላ መከታተሉን ሲቀጥል ሶካንግ አስቀድሞ ከፊት ለፊታቸው በመምጣት ድምጿን ሰምቶ አስቁሟቸው ግን ቺፍ ዋንግም እየረዳቸው እንዲያመልጡ ሲረዳቸውና በፊልሙ መጀመሪያ ላይ ያየነው ነገር በሙሉ አሁን ሲፈጠር ይታያል። ፖሊስ ጣቢያ ከሄዱ በኋላ ግን አስቀድሞ እንድትታገት ያደረገው ቺፍ ዋንግ ላይ ቅሬታ ያላቀረቡ ሲሆን በልጁ ሕክምና ጉዳይ ቤቱ ድረስ ጭራሽ ጉዞ አድርጋ ልትረዳው ስትሞክር ይታያል። ለሰዓታቶች ያክል ዛሬ ቀኑ ሙሉ የተፈጠረው ነገር ግን ሶካንግን ግራ ያጋባው ሲሆን ከጨረሱና ቤት ከተመለሱ በኋላ ስለዚህ ጉዳይ ሊጠይቃት ቢሞክርም ኃይል እንዳላት እንዳያውቅባት ግን ቁስሏን እያሳየችው ጉዳዩን በማስቀየስ እንዲረሳው ለማድረግ እየሞከረች ይገኛል። ሶካንግ ግን ፊቱ እንዳይታይ ኮፍያ አድርጎ ለመጀመሪያ ጊዜ እሷን ያገኛት ሆቴል ውስጥ በመሆኑ በቀጣዩ ቀን ላይ ወደዛ ሆቴል ጉዞውን
ሲያደርግ የጠፋች ሴት አለ ተብሎ ሪፖርት የተደረገ ነገር ካለ ለማጣራት ሲሞክርና ፍንጮችን ባያገኝም ዶንግን ግን ከርቀት ለሰዎቹ እሷን በፍጥነት ፈልገው እንዲያመጧት ትዕዛዝን ሲሰጥ ሰምቶ ስለነበር ጥርጣሬው የበለጠ ጨምሮ ከቦታው ለመውጣት ቢሞክርም ጥበቆቹ ሊያስቆሙ ሲሞክሩ ግን እግሬ አውጪኝ ብሎ ሲሮጥና ጓደኛው ከነበረው ከሚንጁን ጋር በአጋጣሚ ተጋይተው በአባቱ ሰዎች እንዲያዝ ከማድረግ ይልቅ ግን በሩን ከፍቶለት እንዲያመልጥ ሲረዳው ይታያል። የሚጠብቃትና የሚንከባከባት ሰው እንደሌለ ስለገባውም ከዛኑ ቀን ጀምሮ አብረው እንድትኖር ሲፈቅድላት ሳይክል እያስነዳትና እያጫወተ ስራዎችንም ቢሆን እንዴት መስራት እንዳለባት እየነገረ ለቀጣዮቹ ጥቂት ቀናቶች ያክል ሲንከባከባት ይታያል። ቺፏን ግን ቢሆን እሷ ያለችውን መንገድ ተጠቅሞ ልጁ ማሳከም በመቻሉ ትሁትና ምስኪን በመሆን እሷ ጋር መጥቶ ከልቡ ያመሰገናት ሲሆን ይህ ክስተትም የሰፈሩ ነጋዴዎችን በሙሉ ገንዘብ እየተቀበለ አላስቀምጥ ብሏቸው የነበረውን ዱርዬ እንዲህ በቀላሉ ምስኪን በማድረጓ እስከ ዛሬ መጥፎ እድል ታመጣለ በማለት እየተወቀሰ የነበረው ሶካንግንም ከእሱ ጋር አብራ ሱቅ ውስጥ እየዋለች ደንበኞችን እንዲጎርፉለት በማድረጓ ከመጠን በላይ እየተገረሙባት ይገኛል። እስከ ዛሬ ሚንጁን ደግሞ እሷ ከሆቴሉ ካመለጠችበት ሰዓት ጀምሮ ሶካንግ ጋር ተደብቃ እንደምትገኝ የሚያውቅ ሲሆን አንድ ቀን ላይ በአጋጣሚ በድንገት እሷ ጋር መጥቶ ለብቻዋ ሲያገኛት ከሶካንግ ጋር አብራ ቆየች ማለት ስለዚህ ነገር አባቱ ዶንግ ካወቀ እስካሁን በሕይወት እንዳለ ስለሚያውቅ እሱን ለመጉዳት እንደሚሞክር ስለዚህ ከእሱ እንድትርቅ አሊያም ደግሞ ዳግም እንድትመለስ ሀሳብን ቢያቀርብላትም ለ20 ዓመታት ያክል ከተዘጋባት እስር ቤት ወጥታ ነፃነትን ያገኘችው በሶካንግ አማካኝነት በመሆኑ ፈቃደኛ ሳትሆን ቀርታ ህይወቷን ሲቀጥልና እሱ ደግሞ እስከዛሬ ከ2 ዓመታቶች በፊት አባቱ ሶልባይን ለመጀመሪያ ጊዜ አሳይቶት ለአንተ ያዘጋጀዋ ሴት ናት ሲለው እንዲጋቡ የሚፈቅድላቸው መስሎት የነበረ ቢሆንም ዶንግ ግን በተቃራኒው እሱ እናቷ ላይ ይጠቀምባት እንደነበረው ስኬት ላይ እንዲደርስና ሀብታም እንዲሆን ኃይሏን እንዲጠቀምባት አስቦ እንደነበር የገዛ ጓደኛውና የዶክተሩ እህት የሆነችውን ጃንግ ኬዮንግን እጮኛው አድርጎ እንዲይዝ በማድረግ ፈቃደኛ ባይሆንም እንዲያገባት ግን እያስገደደው ይገኛል። አጎቱና የአባቱ ታላቅ ወንድም የሆነው ፓርክ ደግሞ ዶንሺክ የተባለ ወንድ ልጅ ያለው ሲሆን ተቋሙን የመሰረተበትና የተወለደበት ቀን ተመሳሳይ በመሆኑ የቤተሰብ ራት እየተመገቡ በዓመት አንዴ ይህንን ቀን እንደሚያከብሩት ይህ ክስተትም ሲታዩ እንደሚዋደዱና እንደሚተሳሰቡ ቢያሳይም ሁሉም ቤተሰብ ውስጥ ቅናተኛ የሆነ ሰው አይጠፋምና ግን ግልጽ ባያወጡትም ካምፓኒያቸውን የራሳቸው ለማድረግ ግን በመካከላቸው ፉክክር እንዳለ ፓርክ በተለይ ከልጁ ጋር አንድ ላይ በመሆን የገዛ ወንድሙ ቤተሰቦችን እንዲሰለሉ እንደሚያደርግና የደበቁት ሚስጥር ካለ ለማጣራት እየሞከሩ ስለነበር ተሳክቶላቸው አባትየው ዶንግ አንዲት ሴትን እያፈላለገ እንደሆነ በማወቃቸው ከሚስቱ ውጭ በድብቅ የወለዳት ልጅ እንደሆነች እየተጠራጠሩ መምጣትም ጀምሯል። ሶልባይ ደግሞ ኃይሏን ተጠቅማ በቀላሉ ከሰፈሩ ሰዎች ጋር እየተግባባች መታ ስለነበር አንድ ቀን ላይ በአጋጣሚ ተሰብስበው አልኮል መጠጥ ጠጥተው ስትሰክርና ሶካንግም የመጀመሪያ ቀኗ በመሆኑ ስትሰክር ተሸክመው ቤት ወስዶ ሲንከባከባት ሰካር ውስጥ በመሆኗ ግን በዚህ ክስተት መሃል ሳያስበው ግጥም አድርጋ ስስመውና እየተመቸችው መታ ስለነበር ይህ ክስተትም ሲያስደነግጠው ይታያል። ከእንቅልፏ እስክትነቃ ድረስ ጠብቆ በቀጣዩ ቀን ጠዋት ላይ ትዝ የሚላት ነገር ካለ ሲጠይቃትም ከሰከረች በኋላ ተሸክሞ ቤት እንዳመጣት ብቻ ልትነግረው ችላለች። ቀናቶች እየተቆጠሩ በመጡ ቁጥር ምክንያቱ ለጊዜው ግልጽ ባይሆንም ዶንግ ግን ምሽት አካባቢ በህልሙ መጥፎ ህልሞችን አይቶ መቃዠትና አደንዛዥ ነገሮችን እንደተጠቀመ ሰው ቀን ቀን እንኳን ካጠገቡ የሌሉ ነገሮችን እያየ መፍራት የጀመረ ሲሆን ከሆቴሉ ያመለጡበት ቀን ላይ እናቷን ግን አግኝቷት ዳግም ወደዛ ቤት አስገብቷት ስለነበር ልጅሽ የት ነው ያለችው በማለት እሷን እንኳን እየጠየቁ ማፈላለጋቸውን ሲቀጥሉ ሚሱ ግን ለመናገር ፈቃደኛ ባትሆንም ሶልባይን ግን ኃይሏን ተጠቅማ ደስተኛ ሆና እየኖረች እንደሆነ በመመልከት ነፃነትን ቢያንስ ለልጇ በመስጠቷ ደስተኛ እየሆነች ይገኛል። ዶንግ ግን አንድ ቀን ላይ በአጋጣሚ ዱርዬዎችን ተጠቅሞ እሷን እያፈላለጋት እያለ ከተቀጠሩት ዱርዬዎች መካከል አንደኛው ቺፏንግ በመሆኑ አድራሿን ስለሚያውቀው እንድትገኝ አድርጎ ገንዘብ ማግኘት ቢችልም ከዚህ ቀደም ግን በልጁ ጉዳይ ረታው ስለነበር አሁን ላይ ውለቷን ለመመለስ እንዲፈልጋት ትዕዛዝን ለሰጠው ለአለቃው ከዚህ ከተማ ውጪ ቡሳን የተባለ ቦታ ላይ እንደታየች ፍንጭን በመስጠት ሲዋሽና እድለቢስ ሆና ግን ባለፉት ጥቂት ቀናቶች ውስጥ ሃይስኩል ተማሪ የሆነውን ዮንጉን ከነ ቤተሰቦቹ ተተዋውቀው ስለነበር እስከዛሬ እያሳደጉት የነበረውን ውሻ የያንጉ አያት ጋር ለማድረስ ተስማምተው ወደ ቡሳን ጉዞ ጀምረው ስለነበር ከደረሱ በኋላ ከዱርዮቹ ጋር በአጋጣሚ ብትገናኝም ሶካንግ ግን ትኩረታቸውን ሰርቆላትና ሳያስተውላ ቀርተው እድለኛውን አሳትያ ስቀር ይታያል።
እናቷን እንድትጠብቅ የተቀጠረችው ኪም ደግሞ ከዚህ ቀደም አስፈራርታ ሶልባይን እንድታመልጥ አስደርጋ ስለነበር ለመበቀል በማለት አሁን ላይ እሷ ማሰቃየቷን ስቀጥል፣ ዶንግ ግን በአጋጣሚ ይህንን ነገር ሲመለከትና እንድታቆም አድርጓት ሚሱን ከክፍሉ እንድትወጣ በማድረግም ከእሱ ጋር አብራ እራት እንድትመገብና እንድትዝናና ሲያደርጋት የገዛ ልጁ ሚጁን በመካከላቸው የድሮ ታሪክ እንዳለ በመጠራጠሩ እስኪጨርሱ ድረስ ጠብቆ ፍቅረኛ ነበረች ወይ ሶልባይ እህቴ ናት ወይ በማለት ሲጠይቀው እሱ ግን ከ20 ዓመታቶች በፊት ልክ እንደ ልጇ ሚሱን ብትሆን ከዚህ ቤት አምልጣ እንደነበር ከጥቂት ወራቶች በኋላ ስትመለስ ግን ሴት ልጇን አርግዛ እንደመጣች ሲነግረውና ወንድምና እህት አለመሆናቸው ሚንጁንን ሲያስደስተው ይታያል። ወደዚህ ከተማ እስኪመለሱ ድረስ በመጠበቅም በዚህ ምክንያት ሶልባይን አስቀድሞ ሲያገኛትና ዳግም እሱ ጋር እንድትመለስና እሷንም ሆነች እናቷን ነፃ እንዲያወጣቸው እንድታስብበትና ከተስማማች እንድደውለት በመናገር ቁጥሩን አስቀምጦላት ሲሄድ ከሶካንግ ጋር ደግሞ በመቀጠል በመገናኘት ፈቃደኛ ባይሆንም ከእሱ ጋር አብሮ እንዲሰራ ግን ሀሳብን ሊያቀርብለት ችሏል። በአጋጣሚ አንድ ቀን ላይ ግን ለጊዜው ማን እንደላካቸው እርግጠኛ ባንሆንም ሳይታወቅባቸው ሲስተምን ተጠቅመውና ቺፏንግ እሷን አልክዳትም ቢልም የገዛ ጓደኛው ዴሲንግ ግን ሁለቱንም ከሌሎች ዱርዬዎች ጋር አንድ ላይ በመሆን ሲያግጧቸውና ኃይሏን ስትጠቀም የሚበራውንና አንገቷ ላይ ያለውን ሀብል ሰርቋት ክፍሉ ዘግተውባቸው የተጠመደው ቦምብ ሊፈነዳ መቁጠሩን ሲቀጥል ልጇ መጥፎ አደጋ ውስጥ እንዳለች የታወቃት እናቷም ስለዚህ ነገር ለሚንጁን ነግራው እንዲረዳቸው ስትጠይቀው እየቻኮለ ማድራሻውን በማጣራት እዛ ቢደርስም ዱርዬዎቹ ግን እንዲገባ ፍቃድን ሳይሰጡ ሲቀሩና ክፍል ውስጥ የሚገኙት እነ ሶካንግ ተሳክቶላቸው እጃቸው ላይ ያለውን ገመድ ቢፈቱትም ከውጭ በሩ ተቆልፎ ስለነበር ግን መውጣት ሳይችሉ ቀርተው ሊፈነዳ ቦምቡን ቢሆን 10 ሰከንድ ብቻ ሲቀረውና የእሱን ሕይወት ለማትረፍ ብላ ሶልባይ ኃይሏን ተጠቅማ ሰዓቱን ቀጥ ብሎ እንዲቆምና ቦምቡን መቁጠሩን እንዲያቆም ማድረግ ብችልም ከመጠን በላይ ኃይሏን በመጠቀሟ ግን ራሷን ስታ ስትወድቅና ስለተፈጠረው ነገር ያወቀው ቺፏንግም ወደ ቦታው መጥቶ ስለነበር ከክፍሉ ለቀው እንዲወጡ ቢረዳቸውም ሁሉንም ነገር አዘጋጅቶት የነበረው ግን ዶንሺክ በመሆኑ ክፍሉ ውስጥ በነበረው ካሜራ የሚፈጠረውን ነገር እየተመለከተ ስላላት ኃይል ሁሉንም ነገር ሲያውቅና ከዚህ ቀደም ያጎቱ ልጅ ሚንጁን ሲጠቀምባት እንደነበረው ለግል ጥቅሙ የራሱ ሊያደርጋት ሲያቅድ ይታያል። ሶካንግ ደግሞ እስክትነቃ ድረስ ቤት ወስዶ የተንከባከባት ሲሆን ምሽቱ ተጠናቆ በቀጣዩ ቀን ጠዋት ላይ ከነቃች በኋላ የአንገት ሐብሏን ትላንትና ዴሲንግ እንደወሰደባት ስታስታውስ ዴሲንግ በሰዓቱ ሊሸጠው ቢሞክርም እንደማያወጣለት ስለገባው ግን ራሴ ይጠቀምበታለሁ በማለት ሲያደርገውና ሳያስበው ድንገት ግን በራሱ ሰዓት ሲያንቀው ሰውነቱን እያሳከከው ለማውለቅ እንኳን ተቸግሮ ስለነበር ግን ይቅርታ እየጠየቀ ባይፈልግም እሷ ጋር እንድታውልቅለት ሲመጣና ተሳክቶለት ካወለቀችለት በኋላ የሰፈሩ ሰዎች ግን እስከ ዛሬ ባደረገችው ነገር ይቺ ሴት ጠንቋይ ናት እያሉ ስለነበር ሶካንግ ግልጽ አድርጎ ስለማንነቷ ሲጠይቃት ለመናገር ፈቃደኛ ባለመሆኗ ግን ወደ መጣችበት ቦታ እንድትመለስ በመናገር ትቷት ሲሄድና ከሰዓታቶች በኋላ ግን ከባድ ዝናብ እየጣለ ስልክ ቢደውልላትም ልታነሳ ባለመቻሏ ተጨንቆላት ተቻክሎ በቤቱ ሲመለስ ዝናቡ ቤቱ ገብቶ መጽሐፉን እንዳያበላሸው እየጠበቀች ሲያገኛትና ስስት በተሞላበት መንገድ እያየችው ስለነበር መቋቋም ከብዶት ከልቡ እንደወደዳት በመናገር ሲሰማት ይታያል። ከቀጣዩ ቀንም ጀምሮ ሁለቱም ደስተኛ ሆነው የፍቅር ህይወታቸውን የቀጠሉ ሲሆን ሃዩንቴ የተባለ ግለሰብ ግን አንድ ቀን ወደ ሱቃቸው ሲመጣና እሷን አተኩሮ እየተመለከታት ለጠየቀችው ጥያቄ በሙሉ ስራ አጥ በመሆኑ እዚህ አብሯቸው ለመስራት ፈቃደኛ ከሆኑ እንደመጣ ሲናገር ፈቃደኛ ሆነው ሲቀጥሉትና እሱም ቢሆን ስሟንና እድሜዋን እየጠየቀ ሲሆን በትውስታ እይታችንም ከጥቂት ዓመታት በፊት ወደኋላ ውስጡን ለመጀመሪያ ጊዜ እናቷ ከዶንግ ቤት ስታመልጥ እንድታመልጥ ረድቷት የነበረው ግለሰብ ይሄ እንደሆነና የሶልባይም ትክክለኛ አባት እሱ እንደሆነ ለብዙ ዓመታት ያክል አሁን ላይ ታስሮ እንደተፈታም ልንረዳ ችለናል። ተቀራርበው ሁለቱ ፍቅረኛሞች አሪፍ ጊዜን ባሳለፉ ቁጥር ከርቀት እሷን የሚወዳት ሚንጁን እየተመለከተና እየቀና ሲሆን ባይፈልግም በአባቱ ምክንያት እጮኛ የሆነችው ጃንግ ኬዩንግን ብትሆን እሱን ኋላ እየተከታተለች በዛው ስለ ሶልባይም እያወቀች መታለች። አሳ አጥማጁ ቴቻን ደግሞ አንድ ቀን ላይ ሊጠይቀው ሱቁ መጥቶ ስለነበር ፍቅረኛዬ ናት ብሎ ከእሷ ጋር ያስተዋወቀው ሲሆን ከአዲሱ ተቀጣሪ ሃዩንቴ ጋር ሲታዩ ግን ሁለቱም ተፋጠው ሲቀሩና ከክስተቱ እኛም ብሎን ከዚህ ቀደም እንደሚተዋወቁ ስንረዳ ሳያስታውቁ ግን ለብቻቸው መነጋገራቸውን ቀጥለው እስከ ዛሬ በሚስጥር ቢይዞም ሃዩንቴ እሷ አባት ሲሆን ልክ እንደሱ ግን እናቷ ሚንሱን ብትሆን ከዛ ቤት ባመለጠችበት ሰዓት ላይ ነብሰ ጡር እያለች አፈላልጎ እንዲያመጣለት ዶንግ የቀጠረው ግለሰብ አሳ አጥማጁ ቴቻ ቻንን እንደነበርና ጥቃትን ሃዩንቴ ላይ እንዲያደርስ ትዕዛዝን ቢሰጠውም ፈቃደኛ ሆና ሚሱ ግን ለመመለስ በመስማማቷ ሳይጎዳው እንደቀረ ልንመለከት ችለናል።
ሰዎቹን ዶንግ ደግሞ ልኮ ገበያ ማዕከል ውስጥ እሷን ማፈላለጉን ቀጥሎ ስለነበር እንደማያውቋት ነጋዴዎቹ ግን እየዋሹ በመናገር ተሳክቶላቸው ሳትገኝ ስቀርና ሶካንግም ቤት ከተመለሰ በኋላ ሰዎቹ ለምን እንደሚፈልጓት ሲጠይቃት ዶንግ እስከዛሬ ስላደረጋት ነገር ስለ ኃይሏም ሆነ ስለ እናቷ ስትነግረው የእሱ እናት በሞተችበት ጉዳይ ላይ ዶንግ እጁ እንዳለበት ስለገባው ጥቂት ሰከንዶችን እንኳን ሳይቆይ ተቻክሎ እሱ ጋር ሲያመራና ሲያገኘው ይሄ አጋጣሚም ለዶንግ እስካሁን በሕይወት እንዳለ እንዲረዳ ሲያደርገውና ልክ እንደ አባት ተንከባክቦ ስላሳደገው ከአባቱ አሳንሶ ቆጥሮት እንደማያውቅ እናቱን ገሎበት እሱ ግን ካለ ጥፋቱ እንደቀጣውና የሶልባይንም እናት እንዳገታት እንዳወቀ በመናገር ለሁሉም ነገር እንደሚበቀለው ዝቶበት ከክፍሉ ለቆ ሲወጣና ተከታትሎት ጓደኛው የነበረው ሚንጁን ግን አስቁሞት ሶልባይ የኔ ሴት ናት ከእሷ ራቅ ብሎ ሊያስጠነቅቀው ሲሞከር ይታያል። ከጥቂት ደቂቃዎች በኋላ ዶንግ ደግሞ አካል ጉዳተኛና እብድ ወደ መሰሉ አባቱ ጋር ሲያመራ አስቀድሜ አስጠንቅቄክ ነበር ያችን ምትሃተኛ ሴት አስወግዳት በማለት ስለሚንሱ እየነገረው ይገኛል። ተረብሾ ዶንግ ግን ከዚህ ክስተት በኋላ መራመድ እንኳን ከብዶ ስለነበር ከስነ ልቦና ዶክተሩ ጋር ተነጋግሮ ከተረጋጋ በኋላ ከሆስፒታሉ ለቆ እንደወጣ ሚንጁ ተከትሎት ገብቶ ስለ ህመሙ ያጣራ ሲሆን ሶካንግ ደግሞ ንዴት ውስጥ ሆኖ ወደ መንደሩ ከተመለሰ በኋላ ጥፋተኛ ባይሆንም እናቱ የሞተችው ግን በሶልባይ ምክንያት በመሆኑ ለቀጣዮቹ ጥቂት ቀናቶች ያክል እስኪረጋጋ ድረስ ከአጠገቡ እንድትርቅ ሲጠይቃት ስሜት የሆነ እሷ ግን ስቅስቅ ብላ ስታለቅስና ጎረቤቶቿ ሲያባብሏት ከተረጋጋች በኋላ ግን መኪና ውስጥ ስትገባና አስቀድሞ ገዝቶላት የነበረውን ቀለበትና አበባ አግኝታው ስትደሰት ኮስተር ብሎባት ግን ለእሷ እንዳልሆነ በመናገር ቤቱ ይዟት ከሄደ በኋላ ልብሶቿን ሰብስቦላት ከዚህ ለቃ እንድትወጣ በመናገር እጆቹን ይዛ ልታስቆሙ ብትሞክርም ትቷት ከቤቱ ለቆ ሲወጣና ከሰዓታት በኋላ ምሽት አካባቢ ተመልሶ ቢመጣም ልክ እንዳላት ከቤቱ ለቃ ወጣ ስለነበር ሳያገኛት ሲቀርና የምትሄድበት ስለሌላት ግን ወደ ቺፍ ዋንግ ጋር ጉዞ አድርጋ ገንዘብ ለመቀበል እየሞከረች ስለነበር ስላላት ኃይል ዴሲንግ በማወቁ አዋቂ ሴት ሆና እንድትሰራ ሀሳብ ሲያቀርብላትና ለእሱ አስቀድማ በቀጣዩ ቀን ላይ አደባባዩ አካባቢ ከአንዲት ቆንጆ ሴት ጋር እንደሚተዋወቅ ስትነግረው ያለችውም ነገር ሲፈጸምና ከቀጣዩ ቀን ጀምራ ልክ እነዚህ ሰፈር ውስጥ አዋቂ ሴት ሆና መስራቷን ስትቀጥል ይታያል። ሶካንግ ግን ስለዚህ ነገር ካወቀ በኋላ የምትሰራበት ቦታ መጥቶ ሲያገኛት ከእሱ ብትርቅም ገንዘብ ለማግኘት ይህንን እየሰራች እንደሆነ ስትነግረው እንኳን ከ2 ዓመታት በፊት አስቀድማ ለምን የእናቱ ሞት እንዳላስቆመች በመጠየቅ መጨቃጨቅ ቀጥለው ግን ንዴት ውስጥ በመሆኑ በንግግሮቹ ስሜቷን የሚጎዱ ቃላትን ሲናገራትና ከዚህ በላይ እዚህ የምቆይበት ምክንያት ስለሌላት እሷን ብትሆን ከሰፈሩ ለቃ እየወጣች እያለ ከአዩንቴ ጋር ስትገናኝ ግልጽ አድርጎ አባቷ እንደሆነ ቢነግራትም የበለጠ ግራ አጋብቷት ግን ዶንግ ጋር ተመልሳ ጉዞ በማድረግ ከእናቷ ጋር ስትገናኝ አስቀድሞ ሚንጁንም ቃል በገባላት መሰረት ከቤት ባትወጣም አንድ ክፍል ውስጥ ግን ሳይዘጋባት እንደፈለገች እየተዟዟረች እንድትንቀሳቀስ ሲያደርጋት ይታያል። ከዚህ ክስተት በኋላ ቀናቶች መቆጠራቸውን ቀጥለው እሷ ከመምጣቷ በፊት ወደ ነበረው መጥፎ እድል ቀኑ ሲመለስ የሰፈሩ ሰዎች በሙሉ ይቅርታ ጠይቆ ዳግም እንዲያመጣ ሲጨቀጭቁትና ስለሚወዳት እሱም ቢሆን ናፍቆቷ እየባሰበት መምጣትም ጀምሯል። እሱን ተጠቅሞ ዶንሺክ ደግሞ ሶልባይን ለማግኘት በማቀዱ ጥሩ ሰው መስሎ በመቅረብ እሱ ካምፓኒ ውስጥ ስራ እንዲሰጠው ሊደራደረውና ጓደኛው ሊያደርገው ቢሞክርም ሶካንግ ግን ፈቃደኛ ሊሆንለት አልቻለም ነበር። ለእናቷ እዛ መንደር ውስጥ ስላሳለፈችው ሕይወት ፎቶ ተጠቅማ እያሳየቻት እቃዎችን ለመግዛት በማለት ከሚንጁን ጋር ደግሞ ወደዚያ የገበያ ማዕከልም ጉዞ ታደርግ ስለነበር ናፍቋት ከነበሩት ነጋዴዎች ጋር ዳግም ስትገናኝ ሶካንግንም ቢሆን ብታገኘውም ይቅርታ ለመጠየቅ አሁንም ፈቃደኛ ባለመሆኑ ግን በቅጡ ሳይነጋገሩ ትታው ስትሄድና ከተማ ውስጥ እየዞሩና ከእሷ ጋር ቀረቤታው እየጨመረ በመሆኑ ግን ሚንጁ አስቀድሞ ለጥቅም ሲባል እጮኛን አዘጋጅቶለት ስለነበር ዶንግ ስለዚህ ነገር የእጮኛው ቤተሰቦች ካወቁ ሰርጉ ሊሰርዙ ስለሚችሉ እንዲጠነቀቅ በመናገር ከእሱ ጋር መጨቃጨቅ ጀምሮ በጥፊ ሲመታው ይታያል። አንድ ቀን ላይ ግን በአጋጣሚ ከሁለት ጥበቃዎች ጋር ካፌ ውስጥ ሆና ስለነበር ዶንሺክ ጥበቃውን በማሳመን እንዲገባ ፈቅዶለት ከእሷ ጋር ልክ እንደማያውቃትና አዲስ ሰው በመሆን ተተዋውቋት ገንዘብ ሊከፍላትና ስለወደፊቱ እንድትነግረው አስማምቶ የጠየቃትን ነገር ያደረገች ሲሆን ከጨረሰች በኋላ ቤቷ ስትመለስ ግን ድካም ስሜት እየተሰማትና እያዞራት ስለነበር እናቷ ተመልክታ ሰዎችን ለመጉዳት መጥፎ እቅድ ያላቸው ሰዎችን እጅ ነክታ ስለወደፊታቸው መናገሯን ካላቆመች ይህ እንደሚያጋጥማት ስትነግራት ይታያል።
ሶካንግ ደግሞ ቀናቶች የተቆጠሩ በመጡ ቁጥር የሚወዳትን ሴት ከሌላ ወንድ ጋር መመልከቱ እንዲቀና እያደረገው ሲሆን ኦኬጂን ከተባለችዋ የእናቷ አክስት ጋር በአጋጣሚም ተገናኝቶ ከዚህ ቀደም እሷ የምትሆን ስለ ወደፊቱ እየተነበየች ትኖር እንደነበር ሁሉንም ነገር አሁን ላይ በመተው ግን ኖርማል ሰውና እየኖረች እንደሆነና ሶልባይን የሚወዳት ከሆነ እንደዛ እንድትሆን ማድረግ እንደሚችልም ስትነግረው ስለ ቤተሰቦቻቸው ታሪክ መናገሯንም ቀጥላ ከብዙ ዓመታቶች በፊት ከትውልድ ወደ ትውልድ ሴት ልጅ በተወለደች ቁጥር ይህንን ኃይል አግኝታ እንደምትወለድ አንገታቸው ላይ ያለውንም እንቁ እጃቸው ላይ ሆኖ እንደሚያገኙትና የሶባዩ ላይ አያትና እኔ መንታውን ነበር የተወለድ ነው ከልቧ እሷ የምትወደው ፍቅረኛ ስለነበራትም የአንገት ሀብሉን ሰብሮላት ከዚህ ኃይል እንድትላቀቅ በማድረግ ከእሱ ጋር ኖርማል ሰውና ህይወቷን እንደቀጠለችም ስትነግረው ይታያል። ፍቅረኛዋ ግን በሰዓቱ የሃይማኖት አባት በመሆኑ የተለየውን የአንገት ሀብል ኃይሉን ተጠቅሞ ሊሰብረው እንደቻለ ታዲያውን ላይ የሶልባይንም የአንገት ሀብል የሚሰብርበትን መንገድ እንዲፈልግ ቀናቶች የተቆጠሩ በመጡ ቁጥር ካለበለዛ ህመም እያጋጠማት እንደሚመጣ ልትነግረው ችላለች። ቺፏንግ ደግሞ ካለቃው ፓርክ ቢሮ ፍላሽን ሰርቆ ለሶካንግ ያመጣለትና ከፍቶ ሲመለከተው ከ2 ዓመት በፊት እሱን እንዲያስወግዱ ትዕዛዝ ሲሰጥ የሚታይ ሲሆን ይሄ ክስተትም እስካሁን እንዳሰበው ትዕዛዝን የሰጠው ዶንግ ሳይሆን ታላቅ ወንድሙ ፓርክ እንደሆነ እንዲረዳ ሲያደርገው እንዲያስወግደው ትዕዛዝ ተሰጥቶት የነበረውም ህይወትን አትርፌልሃለሁ ያለው አሳ አጥማጁ ቴቻን እንደነበር ሐሰተኛ መታወቂያን ሰጥቶ እስካሁን በህይወት እንዳለ እንዳይታወቅ ተደብቆ በሌላ ማንነት እንዲኖር እንዳደረገውም ሲረዳና ምሽት ቢሆንም እሱ ጋር ጉዞ አድርጎ ግን ግልጽ አድርጎ ሲጠይቀው ከድፍን 20 ዓመታቶች በፊት ይሄ ነገር እንደሚፈጠርና አንተን እንዳልጎዳክ ሚሷ አሳምናኝ ነው ሲለው እንኳን ገና ህፃን ስለነበረ እንዴት ልታውቀኝ ቻለች በማለት ግራ ተጋብተው ቤቱ ሲመለስ የሶልባይ አባት ከሆነው ከአዩንቴ ጋር ሲገናኝና ክፍሉን እያስተካከለ ስለነበር ከዚህ ቀደም እናቱ ከመሞቷ በፊት ያየችውን ፎቶ አግኝተውት ፎቶውን መች እንደተነሳ ትዝ ባይለውም ከእሷ እናት ሚሱ ጋር ስለነበር ግን ስለዚህ ፎቶ ታሪክ አዩንቴ መናገሩን ቀጥሎ ነፍሰ ጡር እያለች ከዶንግ ባመለጡበት ሰዓት ላይ የሚያርፉበት ቦታ አጥተው በአጋጣሚ እነሱ ቤት ውስጥ እንዲያድሩ እናቱ ፈቅዳላቸው እንደነበር እየተመገቡም እያለ ሆዷን ሲነካት ወደፊት ስለሚፈጠረው ነገር ተመልክታ ከምትወልዳት ከልጇ ከሶልባይ ጋር የሁለቱ ጣፋንታ ወደፊት አንድ ላይ እንደሆነ እንደተረዳችና ለአሳ አጥማጁ ቴቻንም ቢሆን ቃል ያስገባችሁ በዚህ ምክንያት እንደሆነ ሁሉንም ነገር እንዲገባው አድርጎ ሊነግረው ችሏል። ታዲያ በቀጣዩ ቀን ላይ ዶንግ ጋር የቪዲዮ ቅጁን ይዞ በመሄድ ታላቅ ወንድሙ ከሁሉም ነገር ጀርባ እንዳለ ሲያረጋግጥለት ስለዚህ ነገር ግልጽ ካወጣው ካምፓኒያቸው ላይ ኪሳራ ሊያጋጥማቸው ስለሚችል እሱ በወንድሙ ፋንታ ይቅርታ ሲጠይቀውና ሶካንግ ግን በምትኩ መጀመሪያ ላይ ፓርክን እንዲቀጣ እንዲያደርገው ሁለተኛ ላይ ደግሞ ሚኖውን እንዲለቃ ሲጠይቀውና ዶንግ ግን በሁለተኛው ሀሳብ ሳይስማማ ሲቀር ይታያል። ምሽት አካባቢ የቤቱ ሲመለስ ግን የዛኑ ቀን ላይ ከሚሱ ጋር መነጋገሩን ቀጥሎ ከንግግራቸው እኛም ብንሆን ድሮ ላይ ይዋደዱ እንደነበር ነገር ግን ብትወደውም ነፃነቷን አሳጥቷት አንድ ክፍል ውስጥ ይዘጋባት ስለነበር ነፍሰ ጡር እንደሆነ ስታውቅ ለልጇም ቢሆን ከእሷ ጋር ተመሳሳይ የሆነ እጣ ፋንታ እንደሚያጋጥማት በማመኗ ከአንተ አርግዣለሁ በማለት ረዳቱ የነበረውን ሃዩንቴን ዋሽታው ከቤቱ እንዲያስመልጣት አድርገው እንደነበር እንጂ ትክክለኛው የልጇ አባት እሱ እንደሆነ ስትነግረውና እንዲያለቅስ ስታደርገው እስከ ዛሬ የገዛ ልጁ ሶልባይንም ሲጨቁናት ስለነበር ሲጸጸትና ከቀጣዩ ቀን ጀምሮ ይቅርቷን ለማግኘት እየሰራ ይገኛል። ነፃነቷን በመስጠትም በምትፈልገው ሰዓት ከቤት እንድትወጣ እናቷንም ሲያደርጋት አስቀድማ መጀመሪያ ከአክስቷ ኦኬጂን ጋር ስትገናኝና ተቃቅፈው ናፍቆታቸውን ከተወጡ በኋላ በመቀጠል እስካሁን አታላ ወደነበረችው ሃዩንቴ ጋር አምርታ ሶልባይ ያንተ ልጅ አይደለችም ብላ ይቅርታ ስትጠይቀው ይታያል። ስለ ትክክለኛ አባቷ ለሶልባይም ነግራት ያልጠበቀችው ነገር በመሆኑ ብታዝንም ጥፋተኝነት ስሜት ተሰምቷት ግን እስካሁን አባቴ ነው ብላ ወዳሰበችው ሃዩንቴ ጋር ጉዞ አድርጋ ኃይሏን ተጠቅማ ስለወደፊቱ በመመልከት ከጥቂት ጊዜ በኋላ አዲስ ቤተሰብን እንደሚመሰረት ስትነግረው ከሚንጁን ጋር በመገናኘት ደግሞ ቢወዳትም ሁለቱም አሁን ላይ እህትና ወንድም እንደሆኑ በማወቃቸው ግን ተስፋ ቆርጦ ለሶካንግ አሳልፎ ሲሰጣትና ያሰቃዩትን ሰዎች ለመበቀል በማቀዷ ከፓርክና ከልጁ ጋር ልትረዳቸው አስመስላ አብራ መስራት ጀምራ ተርፋማ ያደርጋቸዋል በማለት በብዙ ገንዘብ አክሲዮንን እንዲገዙ ስታደርግ ከሰዓታቶች በኋላ የዛኑ ቀን ላይ ግን ትልቅ ኪሳራ ውስጥ ሲከታቸውና ህይወታቸው በአንድ ጊዜ ምስቅልቅሉ ሲወጣም ይታያል።
እነሱን ለመበቀል ግን ኃይሏን ተጠቅማ ስለነበር የገዛ ወንድሟ ሚንጁ ላይ ህመም ስሜት እየታየበት ይገኛል። ከዚህ ክስተት በኋላ ሁሉም ነገር ሰላም ሆኖ ከሶካንግ ጋር ወደ ነበራት የፍቅር ህይወት ዳግም ስትመለስ ልክ እንደ ድሮ የአባቷ ካምፓኒ ውስጥ ተቀጥሮ መስራት ሲጀምርና በእሷ ላይ ተስፋ የቆረጠው ሚንጁን ደግሞ እጮኛው ከነበረችው ጃንግ ኬዮንግ ጋር መቀራረብ ሲጀምር ይታያል። ዶንሺክ ደግሞ ከአባቱ ጋር እሱ ህይወቱ ምስቅልቅል ወጥቶ እነሱ ስኬት ላይ መድረሳቸው ቅናትና እልህ ስሜት ውስጥ እንዲገባ ስላደረገው እስከ ዛሬ ዶንግ አዋቂ ሴትን ተጠቅሞ ሀብቱንና ስልጣኑን ሊገነባ እንደቻለ እንዲወራ ሲያደርግ ከዚህ ቀደም እዛ ቤት ውስጥ አገልጋይ በመሆን የሚሰሩ የነበሩ ሴቶችንም ልክ እንደ ማስረጃ ሊጠቀም ሲሞክርና ሳይሳካለት ቀርቶ ግን ሶባይም ሆነች እናቷ መግለጫዎችን ሰጥተው ፈቃደኛ ሆነው እዛ ቤት ውስጥ እንደቆዩ እንጂ ተገደው እንዳልሆነ ሲናገሩ ስልጣኑን ያደራጀው ግን እነሱን ተጠቅሞ እንደሆነ የገዛ ልጁ ሚንጁን መግለጫዎችን ሲሰጥና ከጥቂት ቀናቶች በኋላ ካምፓኒውን ሽጦ ለሰራተኞችና ለእርዳታ ድርጅት ገንዘቡን ለማስገባት እንዳቀደም ሲናገር ይታያል። ሶልባይ ግን በተደጋጋሚ ኃይሏን እስከ ዛሬ ስትጠቀም ስለነበር ከቤተሰብ አባላቶቿ መካከል ሚንጁን ግዴታ መስዋዕትነትን መቅመስና መሞት ያለበት ሲሆን እሷ ስለዚህ ነገር ባታውቅም እናቷና ዶንግ አውርተውበት ግን ኃይሏን ተጠቅማ እሱ ላይ እንድታዞርበት ሲጠይቃት ፈቃደኛ ሆናና ተስማምተው ምሽት አካባቢ ለብቻቸው በመገናኘት ከተሰናበታት በኋላ እንድታደርገው ቢጠይቃትም ቢያሰቃያት እንኳን ለ20 ዓመታት ያክል ተወደው ስለነበር ግን ከእሱ ይልቅ ራሷ ላይ አድርጋ በሚያሳዝን ሁኔታ ስትሞት ይታያል። ሶልባይ ታዲያ ይሄ ነገር ታውቃት ከእንቅልፏ ባና እንደነቃች ስልክ ዶንሺክ ደውሎላት ስለነበር ስታነሳው ሺፏንግንም ሆነ ጓደኛውን እንዳገተና ልትረዳቸው ከፈለገች ለማንም ሳትናገር እንድትመጣ ሲያዛት የተባለችውን ነገር እሷም ስታደርግና ከሁለት ወንዶች በተጨማሪ ገበያ ማዕከል ውስጥ ያወቀቻቸው ሰዎችም ታግተው ስለነበር ከህፃነቱ ጀምሮ ያጎቱ ልጅ የሆነው ሚንጁ ላይ ከመጠን በላይ እንደሚቀና እሱ የሚፈልገውን ነገር በሙሉ ሊወስድበትም እንደሚፈልግ ሲናገርና ለበቀል ብሎ እሷን ስለሚወዳት ብቻ አብራውራት እንድትበላ ሲያደርጋት ሊስማት መጠጋት ሲጀምር ግን ስለተፈጠረው ነገር አስቀድሞ ሶካንግ አውቆ ያሉበትን አድራሻ አጣርቶ እዚህ ደርሶ ስለነበር ከሰዎቹ ጋር መጣላት በሚጀምርበት ሰዓት ላይ እስኪጨርስ ድረስ ጠብቆ በእሷ ማስፈራራት ሲጀምርና ሶልባይ ኃይሏን በመጠቀም ራሱን እንዲጎዳ ለማድረግ ብትሞክርም ሶካንግ ግን እጇ በደም እንዳይቆሽሽ ብሎ ሲያስቆማትና ሳያዝንለት ዶንሺክ ግን በሚያሳዝን ሁኔታ እሱ ላይ ሲተኩስ ይታያል። ተንፋሹ ጸጥ ብሎና ህይወቱ እቅፏ ውስጥ እንዳለ አልፎ ስለነበር ግን ስቅስቅ ብላ እያለቀሰች ኃይሏን ለመጠቀም በመሞከር ዶንሺክ ቃታውን ከመሳቡ በፊት ወደ ነበረው ክስተት ወደኋላ እንዲመለስ ስታደርግ አደጋው ከመፈጸሙ በፊት እነ ሚንጁን መጥተው ስለነበር ተሳክቶላቸው አስቁመው በቁጥጥር ስር ሲያውሉት ይታያል። ሶልባይ ግን በሚያሳዝን ሁኔታ ከቦታው በናጠፍታ መሬቱ ላይ አንገት ብሏ ብቻ ወድቆ የተገኘ ሲሆን ከዚህ ክስተት በኋላ ሳያገኛት ጥቂት ወራቶች ተቆጥረው ፖሊስ ጣቢያ እየተመላለሰ አፋልጉኝ ተጠቅሞ ሲያፈላልጋት ገጠራማ መንደር ውስጥ እሷን የምትመስል ሴት እንደታየ ጠቆማ ስለደረሰው ግን ሶስት ሆነው ለማጣራት የቻኩል ጉዞ ሲያደርጉ ተሳክቶለት ቢያገኛትም ስሟን እንኳን ሳታስታውስ ቀርታ ትውስቷ ሙሉ በሙሉ ጠፍቶ ስለነበር ግን ሰፈር ውስጥ ያሉ ሰዎች ጆንግጃ በማለት ሲጠሯት ሲመለከት ፍቅረኛዋ እንደነበርን በመናገር እዚህ ከተማ ውስጥ አብሯት እየቆየ ትውስቷን ለመመለስ ሲሞክርና ፈጣን ለውጥን ባታሳይም ለእሷ እያደረገ ባለው እንክብካቤና ፍቅር አማካኝነት ግን ከአዲስ እንኳን ከእሱ ፍቅር የያዛት መምጣት ሲጀምር ይታያል። በፊልሙም የመጨረሻ ትዕይንት ላይ ሚንጁን ካምፓኒውን ከሸጠው በኋላ እስር ቤት አምርቶ ለፓርክ ከዶንግ የተላከለትን ደብዳቤ ሲሰጠውና ፍቅረኛው ከሆነችው ከጃንግ ኬዮንግ ጋር ከአዲስ ህይወቱን ሲቀጥል ሶካንግ ደግሞ ወደ ድሮ ከተማዋ እሷን ይዟት በመምጣት ገበያ ማዕከል ውስጥ ያሉ ነጋዴዎችን ተጠቅሞ ትውስቷን ለመመለስ ቢሞክርም ሳይሳካለት ቀርቶ ግን ከእሷ ጋር ዳግም መኖሩን ቀጥሎ የዛኑ ቀን ምሽት አካባቢ ከእሱ ፍቅር እንደያዛት በመናገር ስስመው ከጥቂት ወራት በኋላ እይታችንም ወደፊት ወስዱን ሁለቱም ደስተኛ ሆነው የሰርጋቸው ፕሮግራም ሲከናወን እያየን እይታችንን እዚህ ላይ እናበቃለን። ከተመቻችሁ ቪዲዮ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሀሳብና አስተያየታችሁን ኮሜንት ላይ ያስቀምጣችሁልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።